በቃ በጣም መጥፎ ቦታ ላይ ደረስን። በጣም እሱም ይሄንን ነገር አስወግጅ እስከሚል ድረስ በቃ እኔም ደግሞ በዚሁ ተጣላን። አሁንም ዳግመኛ በቃ ብቻ ሰርቼ ለመውለድ ወሰንኩኝ። እሺ አሁንም ደግሞ መልሼ ስራ ገባሁኝ። መልሼ አሁንም 8 ወር ድረስ ስራ ሰራሁኝ። እሱ ጋር አንድ ቀንም ሳልደዋወል ምንም ነገር ስለዚህ ጉዳይ ሳይጠይቀኝ ለራሴ እሺ እሺ ከዛ ኮረና መጣ። የኮረና በመጣ በሳምንቱ ወለድኩኝ። እኔ የኮረና ጊዜ ነው የወለድኩት። ያለኝን ሐኪም ቤት ነው የወለድኩት። በሐኪም ቤትም በምንም ብዬ ያለችኝን ገንዘብ ስጨርስ ብር ላክልኝ እንደዚህ ጨርሻለሁ ምናምን ብዬ ለዘመዶቹ ስናገር ዘመዶቹ ደግሞ ተናገሩ ለሱ። እኔ የምላትን አልሰማችምና አያገባኝም አለ። እሺ እሱ ገጠር ነው በዛን ሰዓት ይሰራል። አሁን አያገባኝም አለ። እኔም በ30 ቀን ተነስቼ እንጀራ እየጋገርኩ ብጋ ላይ እያደረስኩኝ እየሸኩኝ 6 ወር ተቀመጥኩኝ። ያ ኮረናው እስከሚከፈት ድረስ ማንንም ሳልፈልግ ማንም ሳይረዳኝ ያንን አሳደርኩኝ። 6 ወር ተቀመጥኩኝ። ኮረና ደህና ሆነ። ያው የመሳፈርም የምንም ነገር እየተዘጋ ነበርና ለመላክ ሲወስድ ፕሌን ይዘጋል። ለመላክ ሲወስድ የሆነ ነገር በቃ ይመጣና ስንክልክል ያደርግብኛል። እሺ አሁንም ተመልሶ እሱ ደግሞ እንደዚህ ኮረና እንደመጣ በጣም መንገዱ ሁላ ስለተዘጋጋ እሱም ወደዛ ይመጣ ወደ ከተማ ገጠር ነው ያለው። እሱ ደግሞ ላክልኝ ለልጅ መላኪያ የለኝም። እንደገናም ደግሞ እየሰራሁ እጄ ላይ ያለው እንጨርሻለሁ ላክልኝ ስለው አይ አልክም አያገባኝም እንደምንም ብለሽ ማሳደግ የራስሽ ፈንታ ነው አለ። እሺ ወንድሜ ያለ ወንድሜ ጋር ተመካከርንና ወንድሜ ጋር ልልክ እንዳሰብኩኝ በቃ እሱ ደግሞ ታሞ መጣ። ታሞ ሲመጣ ቤት ያው ባልተብየው ተቀበልሽው? በፊት ገጠር ነበር ያለሁት። እሱ ቤተሰቡ ጋር ነው። እህቱ አለች፣ ወንድሙ አለች። እዛው እነሱ ጋር ነው ያለሁት። እሺ ከዛ ሲመጣ እኔ መቀመጥ አብሬ አልፈልግም እንደዚህ እያደረገ ነውና ምንም ነገር ስላልረዳኝ መቀመጥ አልፈልግም ስል አይ የት ነው አሁን እንደዚህ ልጅ ይዘሽ የምትጣየው? አብራችሁ ባንድ ሆናችሁ ልጃችሁን ላኩና ከዛ በኋላ ትሰራላችሁ ምናምን የሚባል ሽማግሌ መጣና አስታረቀን። እሺ አሁን አስታረቀን። ያንን ልጅ ልንልክ ወሰን። አሁን ደግሞ መልሶ ኮረና ዘጋ። እሺ አሁንም ሲዘጋ ሌላ ምንም አማራጭ የለንም። ተቀመጥ። ስንቀመጥ ደግሞ አሁንም መልሶ ዳግመኛ 3ኛ ላካችሁ ልጁን ላካችሁ። ሳቄ መጣ። ተናድቻለሁ። ግን ምንድነው የምለው እኮ በዚህ ነገር ወዴት ይሄድ? ልጃችሁን ላካችሁ? አላክንም። ሳንልክ 3ኛ ልጅ መጣ። 3ኛ ልጅ መጣ። እሺ እኔ ታሪኩን ልሳቅ ወይስ ላልቅስ? ምን ልምረጥ አሁን? እሺ ብቻ ከዛ አሁን 3ኛ ልጅ ሲመጣ የመጨረሻ ጊዜ በቃ በጣም ተናደደ። አይ አልፈልግም። እሱ ቆይ ለምን ይተኛል? አብሮ ለምን ይተኛል? ቆይ ያድርጋል ግን ልጅ አይፈልግም። እሺ ምን ሆነ? ይስቃል። ልሳቅ በቃ አሁን መጨረሻ ላይ በቃ በጣም ተናደደ። ከእንግዲህ ወዲያ አንቺ በቃ ስኝ ይሄንን ነገር ዳግመኛም አሁን 3ኛ እንደዚህ ካረግ የምታስወግጂ ካልሆነ በቃ እኔና አንቺ ምንም መለያየት ብቻ ነው አማራጫችን አለ። ደስ ይላል። እየረሳው ነው አላለ። ግን ወንዶች በጣም ትገርማላችሁ። እኔ እየታዘብኩኝ ነው። እሺ 3ኛ ተፈጠረ። አሁን 3ኛ ተፈጠረ።